ተመምነው እድሌ ቁልምምነው ተመምነው እድሌ ቁልምምነው ያለው እድሌ ቁልምምነው ያለው ባስ ያጽግሬ ከጥንት እስከ ዛሬ ስጓዝበት ኖሬ ዳፍ ቢሾፍቱ አንበሳና ሸገር አሊያንስ ነበር ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምንቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም እጅግ ምርጥ ቪዲዮዎች እናያለን የኮሜዲያን እሸቱ ጉዳይ በጣም መነጋገሪያ ሆኗል ብዙ ሰዎች ይበለው የሚሉ ሰዎች አሉ እሸቱ ጀግና የሚሉ ሰዎች አሉ ሌላኛው መነጋገሪያ ጉዳይ ቲክቶከሯን ያስፈራራት ባለሀብት ጉዳይ ባለሀብቱ ልጅሽን በሰላም አሳድጊ ብሎ ሴትነቷን ለማግኘት እያስፈራራት እንደሆነ ተሰምቷል ነገር ግን እዚህ ጋር የባለሀብቱ ጉዳይ ማንነቱ በጣም መነጋገሪያ ሆኗል ሌላኛው ጉዳይ ደግሞ አምለሰት ሙጬ እንደቀልድ የተናገረችው ሚዲያ ላይ ኮስተር ብሎባታል ምንድነው እንመለከታለን ሌሎች አስተማሪ ቪዲዮዎችንም ሰብሰብ አድርጌላችኋለሁ ቪዲዮ ላይክ በማድረግ ጀምሩ ለዚህ ቻናልም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ፕሊዝ ሰብስክራይብ አድርጉ ፕሊዝ ሰብስክራይብ አድርጉ ከቪዲዮ መጨረሻ ድረስ የትም እንዳትሄዱ ዶክተር ብቸግር ምንድነው አሞት ነው ኧረ አይደለም እኔ አመመው ደስ ይላል እንዴ እንደዚህ የሚያደርጉት በሽታ ነው እሺ ኑሮ በቃ መርፌ ልዘዝ ለኑሮ ለበሽታው ነው ኧረ አይደለም ለኑሮ አንተ ሲጀመር አንተ ዶክተር ነህ እንዴ ኧረ አይደለም አንተ ብሎ ሰዳት ነኝ ና ማን ነው ሞላይ በለ እሺ ቻትጂፒቲ እንግዲህ የጀማ ጸብ አለ ብቅ ጥልቅ እያልን መጣላት ነው ተዘጋጅ እኔ ቻትጂፒቲ ማማከር አለብኝ ተጣላ ካለችኝ ወደፊት ሄደን እንጣላለን አትጣላ ካለችኝ ግን እቀራለሁ አንተ ወንድ ልጅ አይደለ እንዴ እኮ እሷን ማማከር አለብኝ ራስህን እንጂ ምን ነው እየጨለልክ ነው እንዴ ምን ነው ስማ እኔው ሽንቴ መጥቶልሽና አልሽና ልበላት ቆይስ ቻትጂፒቲ አትሽ ነው ብትልስ አልሸናማ ሂድ ምንድነው ሂድ ሲያስጠላ አልሸናም ይለያል ወደ ነው የምትሸነው እሺ ሸናለሁ ሲያስጠላ ቡና መጠጣ ከሆነ ተከተለኝ ሲደብር ጠጣለሁ አጠይቃትም ቻትጂፒቲም ቡናውንስ በሚገባትና በማያገባት በኩል መግባት የለባትም ሲታረክባት ቡና ላይ ከባድ ነው በቃ ሁሉንም ነገር በቻትጂፒቲ የሚጠይቅ ወይ ደግሞ ሰርች የሚያደርገው ጀላስ አለና ለሱ ላኩለት እንደዚህ አይነት ቪዲዮና ደደብ ያደርጋል እንደዚህ አይነት የእውነት ነው ለቃላት አጠቃቀም ይወጣ ይክብርታ ግን አሉታይነት በበዛበት ሶሻል ሚዲያ እንደዚህ አይነት እንቁ የሆኑ ሴቶች ደግሞ ይፈጠራሉ አይ ላቭ her so much የምሬ በጣም ጥበበኛ ሴት ይያታል አይተናት እንመለስ አንዳንድ ነገሮችን ማለት ፈልጋለሁ ተስፍሽ ከሚለው ውጪ ተስፍሽ የሚፈልገውን ነገር እንጂ እማደርገው የሚፈልገውን ነው እንጂ የምንኖረው እሱን እግዚአብሔር ነው የሚያውቀው ልቦናችንን የምንሆነው እንጂ በፍጹም ተስፍሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላደረግበት alright first of all እንደዚህ አይነት ፕሮግራሞችን ሙሉን ሳላይ አስተያየት መስጠት አልወድም ግን these days ሙሉን ለማየት የሚያስችል ነገር እያጣን ነው ለምንድነው ሙሉን ማናየው የመጀመሪያው ውሸት አብዛኞቹ የሚመጡ ሰዎች በአካልም ምናምን ከዚህ በፊት የምናውቃቸው ሰዎች ኮምፕሊትሊ እዚህ ሚዲያ ላይ ሲመጡ እንደዚህ አይነት ነገር የሚቦተረፉት ነገር ኮምፕሊትሊ በቃ ሾክ የሚያደርግ ነው እዚህ ሰዎቹን ተአማኝነት ብቻ ሳይሆን የሚዲያውንም ተአማኝነት ይገረስሱታል እና በቃ ለማየት ራሱ በጣም ይከብዳል አንደኛ ነገር ብዙ ሰዓት ስለሚወስዱ ማይ ፕሪሺየስ ታይም እንትን እንዲልብኝ አልፈልግም ሁለተኛ ነገር ውሸት በቃ ላይክ ከእውነቱ የበለጠ ተለውሶ ምናምን ስለሚቀርብ ከማስተማሩ የባሰ በቃ አጓጉል አይነት ፉክክር ውስጥ የገቡ ነው ይመስለኝ እንደዚህ አይነት ቦታ ላይ የሚቀርቡት ሰዎች ግን ይሄን የዚችን ሴትዮ እንትን በጣም በፖዚቲቭ መልኩ ስለሆነ ያየሁት ስለሷ አንዳንድ ነገር ለምን ምለው የሚለው ነገር ደግሞ ስለሷ ታሪክ ስለሷ ህይወት አይደለም ማውራት አልወድም እንዴ ስለስ ፐርሰናል ላይፍ አንተ ድንበር እስኪያልፍ ድረስ ማለት ግን she is like funny እና የምትለው ነገር ምናምን በደንብ ለሰማት ሰው it's not naturally እንደዚህ አይነት ሰው ነበሮች ወይ ብሎ ለማሰብ ይከብዳል ኦኬ ፐርሰናል አስተያየቴ ነው ማለት በጣም በልምድ ያበለጸገችው ዕውቀት ይመስላል በጣም ጥበበኛ ሴት ነች እንዲሁ ስትሰሟት ከልምድ ያገኘቻቸው ብዙ የተማረቻቸው ነገሮች እንዳሉ ያስታውቃል እንደዛ ያልኩበት ምክንያት ምንድነው አሁን እንደዛ አይነት ልምዶች እንዳይኖረን ሆነናል
ለምን ሆነን የዲጂታል ፉትፕሪንት ስለሱ ማውራት ስለምፈልግ ነው የመጣው። ፓሲቭን ተውትና አክቲቭን እናውራ። አሁን እንዳልኳቸው አብዛኞቹ ሰዎች ሶሻል ሚዲያ ላይ መተው የሚዘባረቁ ሰዎች የሚያወሩት ነገር ውሸት ነው። ቤተሰቦቻቸው ራሱ ጆሮአቸውን ይዘው ነው እንትን የሚሉት ውሸት እንደሆነ ስለሚያውቁ። አሁን ከእውነት ጋር ጸብ የሌላቸው ሰዎች ነው አብዛኛው ሰው። አሁን እንደዚህ አይነት አሉታዊ ነገር በጣም በቃ ሰው ተቀባይነት አግኝቷል። ሰው እየመጣ እንደ ቀልድ ማንኛውም ነገር መጥፎ ነገር እያዛቡ ማውራት ኖርማላይዝ አድርገ ነው ያ ነገር በጣም ቪው ያገኛል። እና ያ አይ ቲንክ ሰዎችን ዲሉዥናል አድርጓቸዋል ይመስለኛል። እንደዚህ እየመጡ ዝም ብሎ ማውራት የሚያሳድረው ተጽዕኖ ትውልድ ላይ የሚፈጥረው ተጽዕኖ የገባቸው ሰዎች አፉክክሩ ይሄ ዝም ብሎ በትንሹም ከሰዎች የተለዩ ከሰዎች የተሻሉ አድርገው ራሳቸውን ማሰብና እንትን የሚያረጋቸው ሰዎች መጥተዋል። እንደዚህ ኢንተርኔት ላይ መጥቶ ፌመስ መሆን የሚያካብቱበት ጊዜያዊ ነገር ስላለ ጊዜያዊ የሆነ ወቅታዊ ቶሎ የሆነ ሳንቲም ስላለ ይመስለኛል ሰዎች በቃ በጣም ዲሉዥናል ነው። ኦኬ ግን እቺ ሴት መጣ ያንን ዳይናሚክ ነው እንደዚህ የሰበረችው። በቃ ሪሊ ደስ የሚል ነገር ነው የምታወራው፣ እያዋዛሽ ነው የምታወራው። የምትለው ነገር ምናምን በልምድ የታጀበ እንደሆነ ያስታውቃል። እቺ ሴትዮ እንደዚህ አይነት ሐሳብ ነበራት ወይ የዛሬ 20 ዓመት አናቅ? you see that's what I'm saying። አሁን ያሉ ሰዎች it is fine to have እኮ የሆነ ኔጌቲቭ ላይሆን ይችላል። ከሰዎች የተለየ አይነት ሐሳብ ቢኖራችሁ ወጣት ሆናችሁ የሚገርም ነገር አይደለም። ግን ዲጂታል ፉትፕሪንት ይይዘዋል። እኔ አሁን ከዚህ በፊት እንደዚህ እንዳልኳችሁ ወይኔ ሴትዮ ውሸቷ ምንድነው እንደምትዘባርቀው ብዬ ያልኳት ሴት ከዚህ በፊት ቆይስ ግን ይሄ ነገር ያለችው ነገር እውነት ነው ብላችሁ ብታመሳክሩ ከሌሎች ሚዲያ ላይ ራሷ ፔጅ ላይ ዛሬ 10 ዓመት ወደ ኋላ ሄዳችሁ እንትን ብትሉ ውሸት እንደሆነ ታገኙታላችሁ። ያ ዲጂታል ፉትፕሪንት ሐሳባችሁን እንድትቀይሩ እንኳን አያደርጋችሁ። አሁን ገብቷችኋል? አሁን እቺ ሴትዮ ያኔ እንደዚህ አይነት ሐሳብ ነበራት ወይ የዛሬ 20 ዓመት 30 ዓመት ላይሆን ይችላል። ገብቷችኋል? ስለዚህ ሚዲያ ላይ አሁን ወጣችሁ የምታወሩ ወጣቶች ምናምን አይን ነገር ታዛቢ ያደርጋችሁ። ለምን አሁን ጀጅ የሚያደርጋችሁ ትልቅ እንትን ተቀምጧል። በቃ ላይክ ከየትም አይጠፋም ይሄ ዲጂታል ፉትፕሪንት። ኦኬ ስለዚህ የምታወሩት ነገር በጣም ጀኑዊን ካልሆነ አይደንቲቲያችሁን ራሱ ሶሻል እንደ ልጆቻችሁ ሁላ ሲያዩት በጣም ሾክድ የሚሆኑ አይነት ቪዲዮዎች ሊሆኑ ይችላሉ። ስፔሻሊ ኢን ተርምስ ኦፍ ውሸት። አንዳንድ ነገር ያው ልጆች ሲያድጉ የሚገባቸው ነገር ሊኖር ይችላል። ግን ውሸት ከሆነ ግን ውሸት ነው። የሆነ ውሸት ሲደጋገም እውነት ይመስላል እንጂ እውነት ሊሆን አይችልም። ስለዚህ ወጣችሁ እዚህ እንትን የምትሉ ሰዎች ጥንቃቄ አድርጉ። ጥንቃቄም ሐሳባችሁ መቀየርም ከሆነ እንትን አላችሁ ምንም ሳትፈሩ መቀየር የምትችሉበት አክሰስ አለ ካልዋሻችሁ ማለት ነው። ለምን አሁን የነበራችሁ አመለካከት የዛሬ 20 ዓመት ላይ ኖራችሁ ይችላል። እንደሷ ኤክስፒሪየንስ ስትሆኑ ትክክለኛውን ነገር እውነተኛ ማንነታችሁ ልታገኙ ትችላላችሁ። እሱ ለማለት ፈልጌ ነው። ስለሷ ፐርሰናል ላይፍ ላወራ አይደለም፣ ግን አይ ላቭድ ሄር። በነገራችን ላይ እቺ ሴትዮ ሚዲያ ላይ መታ ስታወራ ነፍስ ያለው ነገር ነው ያወራችው። ትክክለኛ ነገር ማለት በቃ ብዙዎቻችን በጣም ተደንቀንበታል። ብዙዎቻችንን ጆሮ ስባለች የምትገልጽበት የምትናገርበት። እኔ ሚዲያ ላይ ለዘላለም ባይጠፉ ብዬ የማስባቸው ሰዎች ቢኖሩ እነዚህ አይነት ሰዎች ናቸው። ነገር ግን እዚህ ጋር ማሰብ ያለብን አንዳንድ ሰዎች የሆነ ነገር ኤክስፒሪየንስ አድርገው ነው የሚናገሩት ወይስ እንዲሁ አውቀው ነው ወይ ደግሞ ተምረው ነው? አሁን እኚህ ሴትዮ አልተማሩም። እውነት ለመናገር እኔ እዚህ ላይ ኮመንት ማድረግ አልፈልግም፣ ግን እሷ ለመከረቻቸው ክሬዲት መስጠት እፈልጋለሁ። ግን ከኤክስፒሪየንሳቸው ነው ሰዎች የሚመክሩት ወይስ ተምረው ነው? አጀለስ ከማዘሩ ሐሳብ እያፈንኩ ነው። አሁን ከችላለሁ። አይ እግሬ ማርዬ፣ እስቲ ከሰላቀጣጥ ቡና እንጠጣ። ምንድን ነው ሜኑ? አረ ምን ቡና እንጠጣም ወይ ብዬ ነው። መሄድበታለኝ። አሻንት ያራዳልሽ ክንግቴሪ በስታይ የኮካ ዋጧ ይረዋል ሞላለት ብሎ በዚህ በዛቢ አይኖቼ አጣዋት ማርያምን። አረች ሙዷ ከባድ ነው አሉ። በቃ ፒሳይ ወዴት ነው መጣን? አምች ማነሽ ስሙ? ኧረ አካውንት ላክ እያለኝ ነው። እኔ እንጃ። እኔ ግን ሸከኮኛል። ውይ ሽንቴ መጣ። ስፕራይቱን ጠጥቼ መጣሁ ሸንቼ። ይሄን ያህል ግን ማርዬ ለምን ፈልጓት እኮ? ምን አባ ብሩን አፈልገው ነው? ኧረ ይደብራል። ስሙ እኛ ምን አገባን? ሳቢውን ተቀብለን መምጣት ነው።
እናንተ እኔ ላይ ጀለሶቼ ናችሁ ብዬ እኮ ብዙ ነው ሆንኩላችሁ። በእናንተ እኮ ነው ሸቤ ቤት የሆነው። ላይፌን አይጥና ድመት አድርጌ ከዛፓ ጋር ስሯሯጥ እናንተ ቀመር እኔ ላይ እያልኩ ይመቻችሁ። ጎሽ እንኳን መጣሽ ማርዬ፣ ቡና ታጣጭኛለሽ። ታያትናቂያት ቡናን ቆንጆ አምባሻ ቁርስም አላት። ህማሜ ማዘሯ እኔ ላንቺ ልጅነት አልገባም። ባትበዥብኝ የኔ እንቁልሽ። አይ ልጅ ማርዬ ወዴት ነሽ? አንቺን በደም አላስከፋበት። ማርዬ የኔ ውድ ልጅ እስቲ ልቀፍሽ ካርታታዋ እናትሽ። ተኝ እንጂ እንቅልፍሽ መጥቷል እኮ አይንሽ ቀልቷል። በይተኝ ልጅ እሽሩሩሩሩ እሽሩሩሩሩ ይቅርታ በነገራችን ላይ ሴት ልጅ በጣም የማትጣላበት ትልቁ ትርጉም እናት ስለምትሆን ነው። በቃ እናት በቃ ኮኔክሽን፣ በተለይ ከልጅ ጋር ያላቸው ኮኔክሽን በቃ ፈጣሪ ለእናቶች በጣም አድልቷል፣ እርግጠኛ ነኝ። ሌላኛው ጉዳይ አምለሰት የተናገረችው ጉዳይ ነው። የአምለሰት ቀልድ ወደ ኮስተር አለ ተቀይሯል። እስቲ ከቀልዱን ጀምር። ሲክስ ፓክ አለኝ። ከየት አመጣ? ስፖርተኛ እኮ ነኝ። በእውነት የእውነት ፎቶዬን እናሳይሽ። ስፖርት ሰርተህ ነው እርቦህ ነው? አይ ርቦት ነው። ስፖርት ሰርተህ ነው እርቦህ ነው? እንግዲህ ጋይስ አመለሰት ያለችውን ሰምታችኋል ማለት ነው። ያው አመለሰት ባርቆባት ይመስለኛል እንደዚህ ያለችው ማለት ነው። አንዳንዴ ከእውቀቱ ውጪ ሚዲያ ላይ ስንቀመጥ እንደዚህ አይነት ነገሮች በእርግጥ ይፈጠራሉ ማለት ነው። ያቀርበው እንግዳ ምንም አይነት ሪስፔክት የላትም፣ አታከብረው። ፓኩ የወጣልክ ስፖርት ሰርተህ ሳይሆን ርቦ ሪስፔክት የላትም ይወጣልክ። እዚህ ጋር መጠየቅ የምፈልገው ነገር የረሃበው ሰው ሁሉ ፓክ አለው ማለት ነው። በነገርሽ ላይ ቆንጆ ሚስት ሆነሽ ብትቀመጪ እንደኔ መልካም ነው ላለው እና ለምታቀርቢያቸው እንግዶች ደግሞ ሪስፔክት ይኖርሽ፣ አክብረሻቸው ባታሳቅቂያቸው ማለት ባታሳቅቂያቸው መልካም ነው። ያሲኖ ኮሜዲያን ስለሆነ ነው በውስጡ በእርግጥ ደንግጧል እና ባታሳቅቂያቸው ባታስደነግጫቸው፣ የምትናገሪውን ነገር ተጠንቅቀሽ ብትናገሪ። አንቺ ዝም ብለሽ ስሚያቸው በቃ። እና በአመለሰት ንግግር ላይ የተሰማችሁ ሀሳብ ምንድነው? እስቲ ሀሳባችሁን ኮሜንት ላይ አቅርቡልኝ። ሌላኛው መነጋገሪያ ጉዳይ የኮሜዲያን እሸቱ ጉዳይ ነው። ኮሜዲያን እሸቱ ችግር ውስጥ ገብተናል፣ ዩቲዩብ ቻናሌን ልጆችን ልበትን ነው ሰራተኞችን ብሎ ከተናገረ በኋላ ብዙ ሰዎች ከተለያየ አቅጣጫ የተለያዩ ሀሳቦችን እየሰጡ ይገኛሉ። ግማሾቹ ጀግና ነው ኮሜዲያን እሸቱ ምናምን እያሉ ነው። ግማሾቹ ደግሞ ኮሜዲያን እሸቱን ለዚህ ያበቃው የገዳም አባቶች ጉዳይ ነው፣ አባቶች ማቋሚያ ዘግዝቀን እንረግመዋለን እንጸልይበታለን ብሎታል እና እሱ እርግማኑ የደረሰበት የሚሉም ሰዎች አሉ። ደግሞ ይበለው የስራውን ያገኘው እሸቱ የሚሉም ሰዎች አሉና አንተ ምን ትላለህ ብትሉ፣ እኔ በነገራችን ላይ ሰው ያጠፋል ያለማልም። እኛ ደግሞ በባህሪያችን ሰው ሲያጠፋ መዘን ማውጣት ነው እንጂ ጥሩ ነገሮችን ያደረገውን አናወጣም። በእርግጥ ሰው ነው ኮሜዲያን እሸቱ፣ እንደማንም ሰው ሊሳሳት ይችላል እና አንድ ሁለት ቀን የሆነ ፕሮግራም ስለተሳሳተ የሆኑ ነገሮችን ብቻ ስለተሳሳተ አሁን እሰይ ይበለው ማለት ትክክል አይመስለኝም። እስቲ አንድ ቪዲዮ እኔ ሀሳባችሁን ደግሞ አክሉበትና እሸቱ እንኳን ከሰረ ያልቅስ ገና ያለቅሳል። በዋልድባ ገዳማት ላይ ሲያላግጣል ነበር፣ በአባቶች ላይ ሲያላግጥባቸው ነበር እኮ። ሴት ይዞ ሲሯሯጥ ነበር ለዩቲዩብ ለመሸቀያ ብሎ። ዶንክ ዩቲዩብን እኮ የእሱ ልጆች አያዩትም። የኢትዮጵያን ህጻናቶችን ግን ብሬንዋሽ እያደረገ ነው። ብልግና ነገር ነው የሚያስተምረው። የትኛው እውቀት ያለው ጥያቄ ሲጠያየቅ አይታችሁ ነው? ለእይታ ብሎ የማይጠየቅ ነገር እየጠየቀ ፖለቲካ እያስወራ ስለ ብሔር እያስወራ ምናምን አንድ የሚደበረው ለየትኛው ጥሩ ነገሩ ነው? ቪዲዮ የምትሰሩ አላችሁ ደግሞ አይቻችኋለሁ። እዚህ ዱባይ የምትኖሩ ምናምን ወራዳ ናችሁ ደግሞ ማተብ አድርገ በኢትዮጵያ ኦርቶዶክስ ተዋህዶ ላይ ሲያላግጥ አልነበር እንዴ? ገዳም ለገዳም ከሴት ጋር ዋልድባ ገዳም ሴት ይዞ እየተሯሯጠ ቪዲዮ ሲሰራ አልነበር እንዴ? እንኳን
31 ሰዎች ደግሞ በሱ ስር ያሉት ሌላ ቦታ ተቀጥረው ይሰራሉ። አቤት ምንድነው 31 ሰው በስሩ አለ ምናምን። ሜድሮክ እኮ ተዘግተዋል። ስንት ካምፓኒ በስራቸው 20 ሺህ 30 ሺህ ሰራተኛ ያላቸው ድርጅቶች ተዘግተዋል። የእሸቱ 31 ሰው ያሳስባል። ስለ እምነት አታስብም። ከርሳም ቲክታከር እና ዩቲዩበሮች ኑሮ የላችሁም እንዴ አሽቃባጮች? እንኳን እሰይ ገና ራቁቱን ይሄዳል። የገዛ አያቴ ተደፍሬ የወጣሁት አያቴ ደፍሯት መከራዎችን አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩባቸው ጊዜያቶች ነበሩ። ዩኒቨርሲቲ ተመርቄያለሁ በኢንጂነሪንግ ምናምን። ስለዚህ በቃ ይሄ ወንድ የሚባል ነገር አርሊ ነው። በገዛ አያትሽ በገዛ አያትሽ እንደዛ እንግዲህ የተመለከትናት ቲክቶከር ከሰሞኑ በጣም ታዋቂ ሰው እያስፈራራኝ ነው፣ ሴትነቴን ፈልጎ ልጅሽን በስርዓት ማሳደግ አትፈልጊም ወይ እያለ በመናጀሩ በኩል እያስፈራራኝ ነውና በጣም ብቸኝነት የተሰማኝ ነው። ያልጠበቅኩት ሰው ነው። በስራ አማካኝነት ወይ ደግሞ አጋጣሚ አግኝቼው ነው ይሄን ሰው ያልጠበቅኩት ሰው ስለሆነ ድረሱልኝ ብላ እንግዲህ ታዲያስ አዲስ ሰይፉ ጋር አውርታለች። በነገራችን ላይ እናንተ ሰው ቢያስፈራራችሁ ማንነቱን ትናገራላችሁ? አትናገሩም። ለምንስ አልተናገረችም ይመስላችኋል? እስቲ ያልተናገረችም ማንነቱን ግን ነገር ግን በጣም ነው ያሳዘነችኝ እውነት ለመናገር። እስቲ ማንነቱን ግን ብትናገር እንደኔ ምንም ችግር አለው ብዬ አላስብም፣ እውነተኛ እስከሆነና መረጃ እስካላት ድረስ። ከዛ ውጪ ይሄ ሰው ነገም ተደብቆ ለሌሎች ሴቶችም ጠላት ይሆናል ወይ ደግሞ መጥፎ ነገር ይሆናል። በቃ ተከበረ ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርብ እሱ ህይወትሽን ሊያጠፋ ህይወትሽን ሊያበላሽ እየጣረ ታዋቂ ሰው ሆኖ ምናምን ነገር ብዙ ነገር ጥረት እያደረገ አንቺ ግን ግልጽ ስሙን ጠርተሽ ወይ ማንነቱን ጠርተሽ መናገር አቃተሽ። ከሆነ በኋላ ምን የሚፈይድ ይመስልሻል? ከሆነ በኋላ ራስሽ ነው የምትጎጂው። ይህ ህዝብ እንደሆነ አንድ 10 ቀን ወይ አንድ ሳምንት ወይ 3 ቀንም ሊሆን ይችላል ቢያሸረው ጉድ የሆነ ወይ እንደዚህ ተናግራ ነበር ምናምን ቢባል እና ተናገሪ ሳይሆን በፊት ተናገሪ። በቃ ተናገሩ። እዚህ ጋር መጣችሁ ማሽሞንሞን መደባበቅ ምናምን አያስፈልግም። እንትና እንደዚህ አድርጎ ልጄን አስፈራርቶብኛል እንደዚህ እያለኝ ነው ምናምን ነገር አስፈላጊ ከሆነ በህግ ጠይቀኝ ወይ ደግሞ አንቺ በህግ መጠየቅ ያለብሽ ነገር በህግ ጠይቂ እንጂ ከሆነ በኋላ ምንም አይነት ነገር የለምና ሳይሆን በፊት ተጠንቀቁ። ቴንክ ዩ። ኤክስሽን በእንሳ መስይልኝ ዶሮ ለምን አልሽ? ያው ያልጋ ጨዋታ ላይ ቶሎ ስለሚጨርስ። ድመት ለምን አልሽ? ያየው ነው የሚያምረው። ውሻ ለምን አልሽ? ቶሎ ስለሚፈልግ። ድኖ ቶሎ የሚፈልገው Do you show us? በጣም እየሞከርኩ ነው። ባለ በሌለኛ እየሞከርኩኝ ነው። ቅልዋ ያዘላ ቅልዋ ለሲ ልጠይቃችሁና ልሸልማችሁ ከመለሳችሁ ጥያቄ ልጠይቃችሁ። አማርኛ አሰማም እንግሊዘኛ ችግር የለውም። I will ask you when you give me an answer, correct answer, I will give you some money. Okay, what is it? Hey. Hi. Today who am I with? Rahel. ራሄልን 3 ጥያቄዎች ጠይቃታለሁ። 3ቱን በትክክል ከመለሰች 1000 ብር ታሸንፋለች። 1000 ብር። 2ቱን ከመለሰች 500 ብር። አንድ ከመለሰች 100 Ethiopian birr. The first question. You're not allowed to see. What's my shoes color? White. Yeah. Yes, you did it. እችላለሁ እኔ ሁሌም እችላለሁ እኔ እንደው ሞራል ነኝ እውነት። The second question. What's your mobile battery percent? ምን ውስጥ ነው የገባው? እናታችሁ ውስጥ You're not allowed to see. 60, around 60. Specifically? Around 60. Specifically? 61. Oh God. 62. Oh, 32. Wayne Balacho. Yeah. Third question. The third question. Yeah. What's your latest picture or video and where? Oh, it's a picture of my son. Okay. I don't know what it's called. Musica. What was the place we was at? What was it? Huh? Century?
century and then Megbi Kulwa, sorry. So do you show us? በጣም እየሞከርኩ ነው ባለ በሌለኛ እየሞከርኩኝ ነው Kulwa ያዘላ ቀልዋ let's see no it's our video you record us oh she won 100 only thank you so much ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ሐሳብ አስተያየቶቻችሁን ኮሜንት ላይ አድርጉ ፕሊስ። ቪዲዮ ላይ ካላረጋችሁ ደግሞ ላይክ በማድረግ ተባበሩ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።